ሆኑ ነው በቃ ማብራትም ምንም እኮ ነው። እንደምንም ብላችሁ የሆነ ወይ እኔ እንጃ ይሄ ትልቅ መኪናም ካለ ወደ ሻርጃ ብትመጡ ያለ ውሃ ያጨለማ ማርያም ቢኖረን ወደዛ ብንመደስ ይለኝ ነበር ጌታ። በዛኛው ገለበጣት፣ በዚህ ገብታለች። ወይ ጉዴ! እኔ ደስ ይለኝ ነበር ወደዛ ልካላለ እንዴ። ቅዱስ ገብርኤል ይጠብቃችሁ። አሚን። እስቲ ባላንስ ኢትሳራ ዱ እንትን ይሄን ደግሞ መላው ሆቴል ሂዱ ጋይስ። እኛ ለመውጣት እኮ እንዴት ብለን ካርዱ ላኪሽ እንዴት እንውጣ ንገሩ። ኢትሳላት አለ እኔ ሞላዋል መውጫ ወይ ዱላኪው የት ናቸው? እንዴት እንውጣ ጋይስ? እኛ እዚህ ጎረቤት እንዴት እንውጣ ጋይስ? ባለኝ ዶዶች ወደ መብራት ወዳለ መጠኝ ሳሪ እውነት እኔ ደግሞ መብራት ያለ መስሎኝ ነበር ጌታን የለ ውሃ የለ እንኳን የለም። እመቤቴን በጣም ነው የሚያስጠላው። አዎ ምን ዋጋ አለው እንዴ? በጣም ነው የተቸገርነው። እኔን አይዟችሁ። አይ ቲጂ እንግዲህ ለኖር ኧረ ካርዱ ምን ይሰራልናል? ማለት እያለቀ ነው። እንትላኪ በምኝት አሳልፍ ይለኛል። 2 ፓናዶል እና የተወስድና ማሰላማ 2 ፓናዶል ላይ ተወስጄ ቲጂ ለሽ ካላስ አልሰማም አለማም። ኧረ እኔ አሁን ውሃና አሊያን አሁን ለምስኪ ከመጣ ይዘጋል። ውሃ ከሌለ መብራትስ በሻማም እኮ ይታደራል። አዎ ማርያምን በጣም ነው የሚያስጠላው። በዛ ላይ አጉል ልምድ ታውቂያለሽ። ዳታ በጣም አጉል ልምድ ነው የኢንተርኔት። በስማ ከተማው እኮ ጭልም ነው ያለው ጌታን። እናንተ ጋር ደግሞ ምን ልኝ? የኛማ በስማም ይለያል። የኛ ባልትናውን አትጠይቂ፣ እንዴት እንደተጥለቀለቀ አትጠይቂ። ባልትና ሻማ ብረታችሁ እንዳተኙ ደግሞ ማሪ ተይኝ እስኪ። ቅድሚያ ዜድን ነው የሚያንገበግባት። ኧረ አናበራም ጋይስ አናበራም። እስኪ ተውኝ እንግዲህ በጸሎታችሁ በዱዓችሁ አስቡ። እሺ ፓወር ባንክ ራሱ አሁን ቻርጅ ደግሞ እንዳይጨርስ ስልካችሁ። አዎ ፓወር ባንክ የለ ጋይስ የለ። እኛማ ማርያምን የሌለን ተይቱቱ በእናት የሌለን ፓወር ባንክ የለን፣ ሻማ የለን። አሁን ሻማ ካለን ሻማ የለን፣ እጅ ሻማ ናት ያለችን የለን። ወይ ጉድ ተወስትኛ። ውሃ ዚታች የለ፣ ውሃ እኮ የለም ጋይስ። መጣሽ ሳርዬ ፊ ብዬ ደግሞ በዚህ መጣ። አሎ ወይ ጨለማ በእግዚአብሔር እኔ ቃልም የለኝ። ኧረ የለም ማርያምን እኔ ምን ላድርግ? ደክሞኝ እኮ ነው ማር። አይ ምን አለበት ወይ ኧረ ዛሬ አይጥልም። በቃ ከዚህ በኋላ አይጥልም። አው ዛሬ የመጨረሻ ብለዋል እንግዲህ። አይጥልም፣ ማርያምን አይጥልም። አይጥልም። አግዙኝ አተውኝ ዛሬ ሳሪ የምትታገሳ ማሪ። እነዚህ ሰዎች እኮ በጣም ችግር ያለባቸው ሰላምዬ፣ በዚህ ሁኔታ እንዴት ነው ማገዛችሁ? እኔ ለራሴ ምን ዛሬ ሳሪ የምትታገዝ ናት እናቴ። እንኳን ሰው ልታገዝ ወይ እናንተ ጁዬ ወይ ኧረ ተይ ዝም አትበይ ማሪ ተይ። ሰማ ምን አባቴ ላርጋችሁ? ወላሂ በትልቁ መኪና መተሽ ዘጅ እኔ እሱ ቢኖር ታዲያ ማንን ለማመጥ ነበረ? ጋራጅ ነው ያለው። ሁለቱም ይመጣል ትልቅ መኪና። የእኔ ትንሽ መኪና ነች ያለች። ትልቁ ማለት አውቀሻል? ትልቁ
ቲጂዬ ውሃ ምናምን የሚጭ ነው ትልቁ እሱ ብቻ ካልሆነ አይመጣም። ማርያም ውሃ የሚጭ ነው ትልቁ በቃ የሚጭ ነው። ኦኬ በጣም የሚጭ ነው ምናምን ካልሆነ በስተቀር እኔ እንትኑ ቢኖር ጅምሱ ቢኖር ኖሮ እኔ ሳሪን ማንንም አይደለማመጥ ወላሂ። እሱማ አሁን ጨለማ ውስጥ እኮ ነው ላይቭ ላይ ብታይ ሳሪን ገልባጭ ሳ ትክክል። ገልባጩ ካለም በሱ ተጭነሽ እቃ ሙቭ የሚያደርጉት ቤት ሰው ሲቀይር የሚወስዱት መኪኖችስ እሱ እኮ ይገባል። ታዲያ እሱን የት አግኝተሽ ነግራቸው? እኛ እዚህ እኮ አለ ከኔ ፊት ለፊት ፓርኪንግ። ቲጂ እስቲ ኖ አንቺ ወይ መምጣት አለባችሁ እንዴ! ጨለማ ምን እንደሚሆን አይታወቅም እኮ ግድ ነው መስፍኔ እንዴ! እመቤቴን በጨለማኔ እንዴ! አንደኛ መብራት የለ ውሃ ከሌለ ረኔን ይጨልምብኝ። ሳሪ ማርያም በጣም ከባድ ነው። ማርያምን በጣም ማለት በቃ ላውራቸው እሺ ካሉ ልሞክር። መች አይጭኑም ቲጂ አይጭኑም። እመቤቴን እራሱ ፖሊስ ልንገርሽ እንዳለ ጠይቂ ዘጋግቶታል። የእግረኛ መንገድ አይቻል፣ መኪና አይቻል። ምክንያቱም ዩቲጂ መኪና በሄደ ሰዓት የቤቶቹን የመስታወት በር እንዳለ እንትን እያለው ነው እየሰበራቸው ስለሆነ ፖሊስ እንዳለ አግዷል። እንዳለ እኮ ነው። የኛ እኮ ጭራሽ ነው የማይታየው ጋይስ። እንደኛ የኛ ሰፈር የሌለ ነው። ይኸው ጠይቂው የሚኬን አትቺም። አሁን እኛ ሰፈር ያሉ አይቻልም። በቃ አዩ ማርያምን እኛውን መውጣት እንፈልግ ነበር እመቤቴ ግን ካላስ ምንም ማድረግ አንችልም። ሲጀመር እኛ ዛሬ ራሱ ሜሴጅ የሰዋሪጅ እንትን ልኮልናል፣ የኤሌክትሪሲቲ ልኮልናል። ሞጫታ ጭም እያሉ እንደሚያጠፉ ነግሯቸዋል አይደል? አዎ አይ የኤሌክትሪክ ጥንቃቄ እንድናደርግ ውሃ ስለሞላ ግድ ነው ኤሌክትሪክ ብለውናል። ነገር መብራቱ የለም፣ መብራት የለም። ባባ ምንድነው መኪና ያስከው? በምን እንርዳሽ? እሱ ደግሞ ባባ ያለው አላይ ነው ለካ። ሳዲ በቃ ዛሬ እናድራለን፣ ነገ እናያለን፣ ካልሆነ እንወጣለን። ነገ ካልሆነ በእግራችን ቃል ላይ ከሆነ ቃል ላይ ገብቶሻል። በጊዜ ባለበት ጋር እንሄዳለን። በቃ ለተባራስ ምንም ማድረግ አንችልም። ቃል ላይ ጠዋት ተነስታችሁ ቀያሪ ልብስ ነገር ይዛችሁ መውጣት ሳሪ። አዎ ካላስ እንሄዳለን። ምክንያቱም ውሃው ካላለቀ በስተቀር እንትን አይመለስም። ሊመለስ አይችልም አይደል ጁዬ? አይመልሱትም። ውሃው ካላለቀ በስተቀር አይመልሱላቸውም። ኤሌክትሪኮን መሲን ጥሯት። የዛሬ 3 ዓመት ትዝ ይልሻል ሳሪ? ቃሪቦ የላቸውም ነበርሽ አንቺ መኖሪያ? አዎ የዛሬ 2 ዓመት ቃሪቦን ጠጣ የለንም። ኖ ቃሪቦ ጠጡና ሲዞርብሽ ትተኛለሽ። እንቅልፍ ይወስድሻል። አታስታውሽም? ስልኩን አታስታውሽም? ወይም አንዴ ነው ሶፊዬ፣ ወደዛ ነው የነሱ ቤት እኮ ወደዛ እኮ ነው። እንኳን ሌላ የነ ዘሚባል ሀገሩ ወደዛ ነው ቤታቸው። ወይኔ አንደኛዋም ማነው ስሟ? ነጋዴዋ ሳሪ። እሷ ራሷ ሙሉ ነው ቤቷ። ውሃው ላይ ሙሉ ነው ቤቷ። አሁን ቪዲዮ ቀርጻ አይቻት እንዳለ የነዘሚ ምናምንማ የነሰርቂ ከትናንት ወዲያ ጀምሮ ነው የገባው። ከትናንት ወዲያ አስበሽዋል? ገና የጀመረለት የገባባቸው ናቸው። በጣም ከባድ ነው። እኔ እነሱ ራሱ ሲያሳዝኑ ቆመው ልብሳቸውን ወደ ላይ ሰብስበው ቆመው የሚያደርጉት ነው ነገር። የእነሱ መኖሪያ ቤታቸው ሁሉ ነው የገባባቸው። የነሰርኪ ሲዝቋ ላየሽ አንቺ የሮዋን እንዴት ነው አይሆን? እንትንማ ወንዶችማ አኮሞዴሽን ምናምን ያሉትማ የእነሱ አይታይም አይደል? ፍራሻቸው ምናቸው ጥልቅልቅ ነው። አልጋቸው ሁሉ የተዋጣለ የወንዶቹ። ለምን የወንዶቹ
አፈር ቤት ስለሚሆን እነሱ እንትኑም አደጋውም የከፋ ነው። መሬት ላይ ነው እነሱ ታውቂያለሽ። ለዛ ነው ሰላም ነው እንዴ? ወደ ሄርሞክ ምናምን እኮ ደህና ነው። አዎ የለም እነመሲል ያሳዩ የኔ ብርጅ ከኛ ጀርባ ብርጁ ሞላ። በቃ ሙልት ብሎ ብርጁ ከስር ያለው ውሃ እላይ ጥግ ደርሷል። እና የለም በቃ የኛ ቲጂ የኛ ሱቁ አታየው ንጹህና ይወርል እንዴ ትላንት በስማ በቃ በጣም ነው እንትን የሚለው በጣም የነሱ ህልም ነው የዋልሽው። በጣም ታወሪያለሽ። ምን ፈልገሽ ነው ማሪ? በጣም እየቀበጣጠርሽ ነው። ጅል ምንድን ነው የምታወሪው? ቆሻሻ ሌሊት ይመጣል ተብሏል። ነው ውሃው ካልቀነሰ ይመልሱላቸው። ጭቃ ዝም ብለሽ እንትን የምጽፊው ከብት ገና ለገና አልታይም እንትን ላይ ብለሽ ነው። ምን አይነት እየወረዳችሁ እንትኖች ናችሁ? መቤት ሄደ በጣም ነው የሚገርመኝ። ሰው እንዲህ ባልሽ ከየት እንዲህ ልተኙ ነው ትላለች ከብት። ሰው ብታይ እንዴት የሚያበሳጭ ነገር አለ። አትናደጂ ማሪ። እንዴት እንደተጨነቀ ብታየው ከባድ ነው በጣም ማርያምን። ውሃ ቢኖር እግዚአብሔርን እንደ ምንም እኮ በቃ የመጣውን በእኔ ሙሉ አይተሳላት። አዎ ደግሞ ይኸውልሽ ቲጂ አሁን ችግሩን መሰልሽ ማብራት ምናምን እንዳለ መንገዱ እኮ ነው የጠፋው። ብትወጪ አሁን ብታየው እንዳለ በቃ እንዳለ እንደዚህ በሙሉ ኦቨር የሆነ ጋን ውስጥ ውሃ ገብቷል ማለት ነው። አዎ ለምን መሰለሽ አሁን ማብራቱ ካለ ኤሌክትሪክ ቢወድቅ ሰውን ይጎዳል። ገባሽ? ይህ ግዴታ ነው። በቃ አውቀው ነው። ምክንያቱም ውሃ ሲኖር ስለሚጎዳ ለዛ ነው። በቃ አለቀ። ዛሬ እንምጣዋ ትላለች ሚጣዬ። ሚጣዬ የት ወዴት ሄዳላችሁ? ሚጣ የት ማለት ተነሽ በእናትሽ ሳሪ እንዲሁ እንዳለሽ ውጭ ጀምሩ። ማርያምን መስፍን የሆነ በትር መጥረጊያውን የያዘው ተሳሳቡ። እንደዚህ እጅ ለእጅ ተያያዙና ተሳሳቡ። ተነሽ ሳሪ። ወይኔና ልዱ ትምጣላችሁ። ኧረ ማርያም ባሌ እኮ አለ። አረጋሽ ትምትይዋለን መቤቴ ነሽ። ቆይ እሺ በቃ እንመጣለን። ያላቸው ማርያም ካልሆነ እኔና ልዱ መተን ወይና ኧረ መቤቴን እንዳትመጪ ማርያምን እኛ እንመጣለን። አረጋሽ ትምትይው ባሌ ያለ አሁን ቆይ ማርያምን እሺ ካለ ያልሽ እሱ መጥረጊያውን እንትን ከላይ ያለውን ጫፉን አውጡና እንደዚህ መንገዱን እንትን ይበለው። አሁን ድጋሚ እሺ ጋይስ ተነሹ በቃ ሳሪ ሄዱ። እሺ ያለ ጋይስ ምን በቃ ውሃ ነው ቆሻሻን የሚነካችሁ። እዚህ መታችሁ ትታጠባላችሁ። ኧረ እንታጠባለን። ጣጣ የለውም ጋይስ ማርያምን እንታጠባለን። እሺ ያላ በቃ ቻው። እንደውላችኋለን። እሺ እንዴት ናችሁ? ደውሉልኝ ስትደርሱ። እሺ በቃ ውጪ። እሺ ታነባለች። ሳሪ 11 ሰዓት ሆኗል። ማርያምን ያለ ተይብ ተነሽ። ሳሪ እንደሱ መልበስ ታይና ማለት ነው። ሱሪ ልበሽ። እሺ ሱሪ እንለብሳለን። ማርያምን እሺ ሀሳብ አይግባችሁ። እዛ የእሱ ቁሽት ያለ ትታጥባል። ደግሞ በእመቤቴ በልክሽ ጫማ ለብሰሽ ነው የተወሉ ችግር የለም። ስፈልግ የአበሻ ቀሚስ ልበሽ። ስሙ ጋይዝ ተጨነቅን በጣም ማርያም ስሙ። ያለ ሂጂና እዛ ሆነሽ ታጥባሽ ላይቭ ላይ ግቢላቸው። ያለ ከቆየንባችሁ አላይነን። እሺ ውዲያ ገባለሁ። ማርያምን ያለ ሂጂ ተነሽ። በዚህ ባጅማን ወደ ታች ነው እንጂ ከላይ ሆኝ እናንተን ላኪል ጣይላቸው የመጥረጊያው ገመድ በገመድ ስባታ ዜድን ስባታ እንሞክራለን። እሺ ያለ ባይ ተነሱ እሺ ብላ ቁጭ ትብላ ኮመንት አለ። ታዲያ ልገልጣ ዘርግፊን አውጪ። እሺ አትጨነቁ። ኧረ በእመቤቴ ወይ ጉድ አይዞኝ